ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ ሆናችሁ ደግሞ በየቀኑ የመለቃችሁ ቪዲዮዎች ይደርሷችሁ ዘንድ የደወል ምልክቷን ትጫኑ ዘንድ የዘወትር መልእክቴ ነው። እንግዲህ የዛሬው ሌሰናችን የሚሆነው ቻፕተር 4 ሁለተኛው ሌሰናችን ነው። እንግዲህ ይህን ሌሰን በኤክስፖርት ፐሲሚዝም እንጀምረው። Export pessimism. Export pessimism refers to a critical view that emerged in the 1950s among economists and international institutions, suggesting that developing countries face significant limitations in achieving economic growth through export expansion, particularly of primary commodities. እንግዲህ ኤክስፖርት ፐሲሚዝም የምንለው በ1950 በኢኮኖሚስቶችና ኢንተርናሽናል ኢንስቲትዩሽኖች የተነሳ ክሪቲካል ቪው ነው። ምን ሰጀስት ያደርጋል መሰላችሁ? ዴቨሎፒንግ ካንትሪስ ኢኮኖሚክ ግሮዝን አቺቭ ለማድረግ ፌስ የሚያደርጋቸው ሊሚቴሽን አለ። ይሄ ሊሚቴሽን ምንድነው? ኤክስፖርት ኤክስፓንሽን ነው። ፓርቲኩላሪ ደግሞ ፕራይመሪ ኮሞዲቲስ ላይክ አግሪካልቸራል ፕሮዳክትስ ኤንድ ሮ ማቴሪያልስ ነው ማለት ነው። ዜር አር ቱ ሜን ቫሪያንትስ ኦፍ ኤክስፖርት ፐሲሚዝም። የኤክስፖርት ፐሲሚዝም ሁለት አይነት ቴሲሶች አሉ። የመጀመሪያው ዘ ፕሬቪሲንገር ቴሲስ ነው። ስትራክቸራል ተርምስ ኦፍ ዲክላይን ኤንድ ነስኬ ኤላስቲሲቲ ፐሲሚዝም ወይንም ዲማንድ ኮንስትሬንት የሚባለው ነው። እነዚህ ሁለት ሜን ቫሪያንትስ ኦፍ ኤክስፖርት ፐሲሚዝም እያንዳንዳቸው ምን እንደሚሉ ለማየት እንሞክር። ዘ ፕሬቪሲንገር ቴሲስ ወይም ስትራክቸራል ተርምስ ኦፍ ትሬድ ዲክላይን ስናይ የዚህ ቴሲስ ኬን ኮንትሪቢዩተር ፓውል ፕሬቪሽ እና ሃንሲንገር ናቸው። ኮር አርጊመንታቸው ዘ ተርምስ ኦፍ ትሬድ which means the ratio of export price to import price for primary products were decline over time and were expected to continue doing so. ምን ይላሉ? the terms of trade የፕራይመሪ ፕሮዳክትስ terms of trade ከጊዜ ወደ ጊዜ ኦቨር ታይም ምን እያደረገ ይሄዳል? እየቀነሰ ዲክላይን እያደረገ ይሄዳል ብለው አርጊው ያደርጋሉ። ኮር አርጊመንታቸው እሱ ነው። አንደርላይን ኬዙ ምንድነው? the decline is seen as ስትራክቸራል ኤንድ ኤክስተርናል ቱ ዴቨሎፒንግ ካንትሪስ። ይሄ ዲክላይን ስትራክቸራል እና ለዴቨሎፒንግ ካንትሪ ኤክስተርናል ነው። ኢን አዘር ወርድስ ዘ ግሎባል ኢኮኖሚክ ሲስተም ኢዝ ቤዝድ አጌንስት ዘም ኤንድ ዘ ኬዝስ ላይስ አውትሳይድ ዘ ኮንትሮል ኦፍ ዶሜስቲክ ፕራይስ ኦፍ ዘስ ካንትሪስ። በሌላ አገላለጽ ማለት ነው የግሎባል ኢኮኖሚክ ኦርደሩ አጌንስት ዴቨሎፒንግ ካንትሪ ነው እና እነዚህ ዴቨሎፒንግ ካንትሪ ደግሞ the price of domestic policy is outside the control of them ነው። ከነሱ ቁጥጥር ውጭ ስለሚሆን ምንድነው ማለት ነው? ስትራክቸራል እና ኤክስተርናል ነው ለነሱ ማለት ነው። ስለዚህ ኮንትሮሎቶቹን ፓውል ፕሬቪሽ እና ሃንሲንገር ሲሆኑ ኮር አርጊመንቱ the terms of trade for primary products decline over time and expected to continue የሚለው ነው። አንደርላይን ኬዙ ስትራክቸራል ይሄ ዲክላይን ተርምስ ኦፍ ትሬድ ዲክላይን ለዴቨሎፒንግ ካንትሪስ ስትራክቸራል እና ኤክስተርናል ነው የሚለው ነው ማለት ነው። ኪ ፋክተሮችን ስናይ ዲክላይኒንግ ወርልድ ፕራይስ ፎር ፕራይመሪ ጉድስ ሪላቲቭ ቱ ማኑፋክቸሪንግ ጉድስ። ከማኑፋክቸሪንግ ጉድስ አንጻር የፕራይመሪ ጉድስ ዋጋ ወርልድ ፕራይስ ምን እያደረገ ይሄዳል? ዲክላይን እያደረገ እየቀነሰ ይሄዳል። ኢንዱስትሪያል ካንትሪስ ቤኔፊትድ ሞር ፍሮም ትሬድ ዱ ቱ ዜር ኮንትሮል ኦፍ ማኑፋክቸሪንግ ኤንድ ፕራይሲንግ ፓወር። የበለጸጉ ሀገሮች ኢንዱስትሪያል ካንትሪዎች ከትሬድ ይጠቀማሉ። ከትሬድ በተለይ ደግሞ ማኑፋክቸሪንግ ጉድስ ኤክስፖርት በማድረግ እና ፕራይሲንግ ፓወር ዋጋ የመተመን አቅም ስላላቸው ይጠቀማሉ። ቴክኖሎጂካል አድቫንስመንት ኤንድ ሲንቴቲክ ሰብስቲቱትስ ሪዱስ ግሎባል ዲፔንደንሲ ኦን ሮ ማቴሪያል። እንግዲህ እንዳልነው ዴቨሎፒንግ ካንትሪስ ኤክስፖርት የሚያደርጉ ምንድነው ብለናል? ሮ ማቴሪያልስ ነው ብለናል። ሮ ማቴሪያልስን ደግሞ ቴክኖሎጂካል አድቫንስመንት ሲጨምርና ሲንቴቲክ ሰብስቲቱት ሲፈጠሩ ዲፔንደንሲ ፎር ሮ ማቴሪያል
ይቀንሳል ማለት ነው። ስለዚህ እነዚህ ሶስት ነገሮች ለፕሪቪየስ ሲንገር ቴሲስ ኪ ፋክተርስ ናቸው ወይም ለኤክስፖርት ፐሲሚዝም ኪ ፋክተርስ ናቸው ማለት ነው። እንግዲህ መጨረሻ ምን አለ ማለት ነው? ሎ ዲማንድ ግሮስ ፎር ፕራይመሪ ፕሮዳክትስ ኢን ግሎባል ማርኬት ዱ ቱ ዘ ኪ ፋክተርስ ሎ ዲማንድ ግሮስ ፎር ፕራይመሪ ፕሮዳክትስ ኢን ግሎባል ማርኬት ማለት ነው። የፕሪቪየስ ሲንገር ቴሲስ ኢምፕሊኬሽኑ ምንድነው? Developing countries exporting primary goods are forced to export more to just maintain their import capacity. እንግዲህ ፕራይመሪ ኮሞዲቲን ኤክስፖርት የሚያደርጉ ዴቨሎፒንግ ካንትሪዎች ኢምፖርት ካፓሲቲያቸውን ሜንቴን ለማድረግ they are forced to export more primary goods. ኢምፖርት ካፓሲቲያቸውን ኮምፖንሴት ሜንቴን ለማድረግ ፕራይመሪ ጉዶችን ሞር ኤንድ ሞር ኤክስፖርት ማድረግ አለባቸው ማለት ነው ኢምፕሊኬሽኑ። ሌላው ኢምፕሊኬሽን ደግሞ ኦቨር ታይም they would become poorer relative to industrialization. ኦቨር ታይም ደግሞ ከጊዜ በኋላ ደግሞ ከኢንዱስትሪያል ኔሽን ጋር ሲነጻጸሩ ኢቨን ፑረር ይሆናሉ which export manufacturing goods whose prices either remain stable or increased. የፕራይመሪ ኮሞዲቲስ ምን እየቀነሰ ይሄዳል ብለናል due to synthetic substitutes and technological advancement ብለናል። የኢንዱስትሪያላይዝ ጉድስ የማኑፋክቸሪንግ ጉድስ ግን ቢያንስ ዋጋው ይጨምራል ወይንም ኮንስታንት ይሆናል due to that the developing countries become poorer and industrial nations become richer. so የፕሪቪየስ ሲንገር ቴሲስ ኢምፕሊኬሽኑ ይሄ ነው ማለት ነው። ሁለተኛው ነርኬስ ኢላስቲሲቲ ፐሲሚዝም ወይም ዲማንድ ኮንስትሬንት ነው። ኪ ኮንትሪቢዩቱ ሬግናል ነርክሴ ነው። ኪ ኮንትሪቢዩቱ ኢላስቲሲቲ ፐሲሚዝም እየተባለ ይጠራል ሌላ ስሙ ማለት ነው። ኮር አርጊውመንቱን ስናይ the income elasticity of demand for primary products is low. income elasticity of demand for ለፕራይመሪ ፕሮዳክትስ income elasticity low ነው። ምን ማለት ነው ይሄ? as global income rise global income ሲጨምር the demand for raw materials does not rise proportionately. ምንም እንኳን ግሎባል ኢንካም ቢጨምርም demand for raw material proportional to increase in income አይጨምርም። ይሄ ምን ይባላል? decline in income elasticity ወይም elasticity pessimism ይባላል። Industrial countries do not significantly increase their imports of agricultural or raw materials as their economic grow. so ከነዚህ በተጨማሪ other related issue አሉ ለዲማንድ ኮንስትሬንት ወይም ለኢላስቲሲቲ ፐሲሚዝሙ። ቴክኖሎጂካል አድቫንስመንት reduced the need for raw material. ቴክኖሎጂ አድቫንስ እየሆነ ሲሄድ የጥሬ ዕቃ ኒድ ምን ይሆናል? ይቀንሳል። ሲንቴቲክ ሰብስቲቱትስ ሪፕሌስድ ናቹራል ፕሮዳክትስ። ሲንቴቲክ ሰብስቲቱት የሚባሉት በፋብሪካ የተመረቱ ሰብስቲቱቶች ናቹራል ፕሮዳክቶችን ይተካሉ ማለት ነው። ሌላው ኤፊሺየንሲ ኢን ኢንዱስትሪያል ፕሮዳክሽን further decreased the volume of primary inputs required. Industrial production efficient እየሆነ ሲመጣ the volume of primary input required for the production of a certain good ምን እየሆነ ይመጣል? እየቀነሰ ይመጣል ማለት ነው። እንግዲህ ይሄን ካየን ሁለት ነገሮች ካየን እስቲ ኤክስፖርት ፐሲሚዝምን እንትን በሉ ከኤክስፖርት ፐሲሚዝም ምን አይነት ኮንክሉዥን እናመጣለን የሚለውን ስናይ ኤክስፖርት ፐሲሚስትስ argue that because of failing terms of trade, low income elasticity of demand and technological shifts and synthetic replacements, developing countries should not rely solely on exporting primary commodities. ይሄ በጣም ባይዘው ሀሪፍ አድቫይስ ነው። ኤክስፖርት ፐሲሚስቶች ምን ይላሉ? because of አንደኛ terms of trade በመቀነሱ ያ ማለት price of export over price of import በመቀነሱ የኢንካም ኢላስቲሲቲ ኦፍ ዲማንድ ፎር ፕራይመሪ ጉድስ ዲክላይን በማድረጉ እና ቴክኖሎጂካል shift and synthetic replacement የዲማንድ ፎር ፕራይመሪ ኤክስፖርት ፕራይመሪ ጉድ በመቀነሱ ምክንያት ዴቨሎፒንግ ካንትሪ ኤክስፖርቲንግ ፕራይመሪ ጉድስ ላይ ምን ማለት የለባቸውም? ሪላይ ኦን መሆን የለባቸውም። ኤክስፖርት ሴክተራቸውን ዳይቨርሲፋይ ማድረግ አለባቸው ማለት ነው። ይሄ በጣም ሴንስ የሚያደርግ እኔ ፐርሰናሊ ሰፖርት የማደርገው አይዲያ ነው። ኢንስቴዲ they should pursue industrialization and diversify into manufacturing exports which offer greater long term benefits. primary
ኮሞዲቲዎችን ኤክስፖርት ከማድረግ ይልቅ ኢንዱስትሪያላይዜሽን መጀመር አለባቸው። ማኑፋክቸሪንግ ኤክስፖርታቸውን ዳይቨርሲፋይ ማድረግ አለባቸው። ማኑፋክቸሪንግ ኤክስፖርታቸውን ዳይቨርሲፋይ ካደረጉ ግሬተር ሎንግ ተርም ቤኔፊት ምን ያደርጋሉ? ኦፈር ማድረግ ይችላሉ ማለት ነው። ይሄ የኤክስፖርት ፔሲሚዝም ኮንክሉዥን። ኤክስፖርት ፔሲሚዝም ሁለት አየን፣ ፕሪቪየስ ሲንገር ሃይፖቴሲስ እና ይሄኛው ደግሞ ምን አለን? ኢንካም ኢላስቲሲቲው የሚቀንስበት ዲማንድ ኮንስትሬንቱን አየን ማለት ነው። ከዚህ በመቀጠል ትሬድ ስትራቴጂ ኤንድ ኢኮኖሚክ ፐርፎርማንስ የሚለውን ትሬድ ስትራቴጂ ኤንድ ኢኮኖሚክ ፐርፎርማንስ ዚስ ሴክሽን አናላይዝስ ሃው ኤ ካንትሪስ ትሬድ ፖሊሲ ኦሪየንቴሽን which means አውትዋርድ ሊሆን ይችላል ኢንዋርድ ሊሆን ይችላል አፌክት ኢትስ ማክሮ ኢኮኖሚክ ፐርፎርማንስ። በዚህ ሴክሽን ላይ ምን እናያለን ማለት ነው? ትሬድ ፖሊሲ ኦሪየንቴሽን፣ ያ ትሬድ ፖሊሲ ኢንዋርድ ኦር አውትዋርድ ፖሊሲ ሊሆን ይችላል። ማክሮ ኢኮኖሚክ ፐርፎርማንስ እንዴት አፌክት ያደርገውን የሚለውን እኒ ወርልድ ባንክ ስተዲ ወይም ወርልድ ዴቨሎፕመንት ሪፖርት 1987 ምን ይላል? ስተዲድ 41 ዴቨሎፒንግ ካንትሪስ አክሮስ ቱ ፔሪድስ። ይሄ የዓለም ባንክ ጥናት ወይም የወርልድ ዴቨሎፕመንት ሪፖርት በ1987 የወጣው ስተዲድ በ41 ዴቨሎፒንግ ካንትሪስ አክሮስ ቱ ፔሪድስ አጥንቷል። አንደኛው ፔሪድ ከ1963 እስከ 1973 ነው። ቤዝስ ቢፎር ዘ ኦይል ክራይሲስ፣ ኦይል ክራይሲስ ከመፈጠሩ በፊት። ኦይል ክራይሲስ የተፈጠረው 1973 74 ላይ ነው። ኦይል ፕራይስ በጣም የጨመረው። ሁለተኛው ፔሪድ ከ1973 እስከ 1985 ነው። ዱሪንግ ኤንድ አፍተር ዘ ኦይል ክራይሲስ፣ በኦይል ክራይሲስ እና ጊዜና በኋላ ማለት ነው። ስለዚህ በእነዚህ ቱ ፔሪድ ጥናቶች መሰረት ክላሲፊኬሽን ኦፍ ትሬድ ስትራቴጂስ ኢንቱ 4 ካታጎሪስ። ወርልድ ባንክ ስተዲ ወይም ወርልድ ዴቨሎፕመንት ሪፖርት ሁለት ጥናቶችን አጠናና ክላሲፊኬሽን ኦፍ ትሬድ ስትራቴጂን በአራት ካታጎሪ ከፈለው። ትሬድ ስትራቴጂ አሁን ምን ያየን ያለ ነው? ትሬድ ስትራቴጂ ኤንድ ኢኮኖሚክ ፐርፎርማንስ ያየን ስለሆነ ትሬድ ስትራቴጂዎችን በማን መሰረት ነው የምናየው ማለት ነው? በወርልድ ባንክ ስተዲ ወይም በወርልድ ዴቨሎፕመንት ሪፖርት መሰረት ነው ማለት ነው። የመጀመሪያው ስትሮንግሊ አውትዋርድ ኦሪየንትድ ኢኮኖሚስ ነው። የመጀመሪያው ትሬድ ስትራቴጂ ስትሮንግሊ አውትዋርድ ኦሪየንትድ ኢኮኖሚስ ነው። ትሬድ ኮንትሮል which means minimal or absent። የመጀመሪያው ስትሮንግ አውትዋርድ ኦሪየንትድ ኢኮኖሚስ እና ትሬድ ኮንትሮል ስናይ ሚኒማል ነው ወይም ትንሽ ነው ወይም የለም። ኢምፖርት ቤሪየሩ ኦፍሴት ባይ ኤክስፖርት ኢንሰንቲቭ። ኢምፖርት ቤሪየር ቢኖርም በኤክስፖርት ኢንሰንቲቭ ምን ይሆናል? ኦፍሴት ይደረጋል። ዳይሬክት ኮንትሮል እና ላይሰንሲንግን ስናየው ሬርሊ ዩዝድ ምንም በቃ የለም ማለት ይቻላል። ኤክስቼንጅ ሬቱን ስናየው ሜንቴንድ ቱ ኢንሹር ኢኩዊቲ ቢትዊን ኤክስፖርት ኤንድ ኢምፖርት። የኤክስቼንጅ ሬት በኢምፖርት እና ኤክስፖርት መካከል ያለውን ኢኩዊቲ ሜንቴን እንዲያደርግ ያስችላል። ኢንሴንቲቭ ስትራክቸሩን ስናየው ኒውትራል ኦር ባላንስር ነው። ኦብጀክቲቭ ፕሮሞት ግሎባል ኮምፒቲቲቭነስ፣ ኢንከሬጅ ኤክስፖርት ኤንድ ሪዱስ ፕሮቴክሽኒዝም። ስለዚህ የመጀመሪያው ትሬድ ስትራቴጂ ምንድነው አለን? ስትሮንግሊ አውትዋርድ ኦሪየንትድ ኢኮኖሚስ ነው። ትሬድ ኮንትሮል ሚኒማል ኦር አብሰንት ነው። ትሬድ ቤሪየሩ የዚህ ስትራቴጂ በኤክስፖርት ኢንሰንቲቭ ኦፍሴት ይደረጋል። ዳይሬክት ኮንትሮል ላይሰንሲንግ ሬር ነው የለም ማለት ይቻላል። ኤክስቼንጅ ሬቱ ኤክስፖርት እና ኢምፖርትን ኢኩዊቲ እንዲፈጠር ሜንቴን ያደርጋል። ኢንሰንቲቭ ስትራክቸሩ ኒውትራል ወይም ባላንስር ነው። ኦብጀክቲቭ ደግሞ የዚህ ስትራቴጂ ፕሮሞት ግሎባል ኮምፒቲቲቭነስ ኤንድ ኢንከሬጅ ኤክስፖርት ኤንድ ሪዱስ ፕሮቴክሽኒዝም ነው ማለት ነው። ሁለተኛው ሞደሬትሊ አውትዋርድ ኦሪየንትድ ኢኮኖሚስ ነው። የዚህን ትሬድ ስትራቴጂ ኢንሰንቲቭ ስናይ ቤዝድ ስላይትሊ ቱዋርድስ ዶሜስቲክ ፕሮቴክሽን፣ ወደ ምን ያደላ ነው? ወደ ዶሜስቲክ ፕሮዳክሽን ያደላ ነው። ፕሮቴክሽን ሬቱን ስናይ ሪላቲቭ ሎው ኤንድ ናሮው ኢን ሬንጅ፣ በሬንጁ ጠባብና በአንጻራዊነት ትንሽ ነው። ላይሰንሲንግ ኮንትሮል ስናይ ዩዝድ ስፕራንግሊ በትንሹ ይጠቀማሉ። ኤክስፖርት ኢንሰንቲቭን ስናይ ኤግዚስት አለ በት ዱ ኖት ፉሊ ኦፍሴት ኢምፖርት ፕሮቴክሽን። ኤክስፖርት ኢንሰንቲቭ ቢኖርም ኢምፖርት ፕሮቴክሽኑን ግን አያደርግም፣ ኦፍሴት አያጣጣም። ልክ እንደዛኛው ማለት ነው። ኤክስቼንጅ ሬቱን ስናይ ሃየር ፎር ኢምፖርትስ ዛን ኤክስፖርትስ፣ ያ ማለት ስላይት ቢያዝ አለ ማለት ነው። ሁለተኛው ትሬድ ስትራቴጂ ምንድነው አለን? ሞደሬትሊ አውትዋርድ ኦሪየንትድ ኢኮኖሚስ ነው አለን ማለት ነው።
ሶስተኛው ስትሮንግሊ ኢንዋርድ ኦሪየንትድ ኢኮኖሚክስ ነው። ስትሮንግሊ ኢንዋርድ ኦሪየንትድ ኢኮኖሚክስ ፕሮቴክሽኒዝም ማለት ትችላለን። ፕሮቴክሽኒዝም ስናይ ሃይ ነው። ስትሮንግሊ ፌቨርስ ዶሜስቲክ ማርኬት፣ ዶሜስቲክ ማርኬትን በጠንካራው ፌቨር ያደርጋል፣ ይደግፋል። ኢፌክቲቭ ፕሮቴክሽን ስናይ ሃይ አቨሬጅ ሬትስ ኤንድ ዋይድ ቫሪያቢሊቲ። ኢፌክቲቭ ፕሮቴክሽኑ በአቨሬጁ ሃይ ሬት ነው፣ ዋይድ ቫሪያቢሊቲም አለ። ላይሰንሲንግ ኤንድ ኮንትሮል ስናይ ፐርቨሲቭ ነው፣ ስፔሻል አገንስት ትራዲሽናል ኤክስፖርት ሴክተር፣ ለትራዲሽናሊ ኤክስፖርት ሴክተር የሚያዳላ ፐርቨሲቭ የሆነ ነው ማለት ነው። ኤክስፖርት ኢንሰንቲቭን ስናይ ሚኒማል ኦር ነን ነው፣ ሚኒማል ኦር ነን ነው ጀስት፣ ምክንያቱም ኢንዋርድ ኦሪየንትድ ነው፣ ኢንዋርድ ኦሪየንትድ ስለሆነ። ኤክስቼንጅ ሬቱን ስናይ ኦቨር ቫልዩድ ነው which means discouraging export፣ ኤክስፖርትን ዲስከሬጅ የሚያደርግ ኦቨር ቫልዩድ ኤክስቼንጅ ሬት አለ ማለት ነው። አውትካሙን ስናይ less exposure to competition promoting inefficiency። ይሄ ስትሮንግ ኢንዋርድ ኦሪየንትድ ኢኮኖሚክስ አውትካሙ የኮምፒቲሽን ኤክስፖዠሩ ምንድነው? ለስ ነው which means ኢንኤፊሽንሲን ፕሮሞት ያደርጋል ማለት ነው። ኢንኤፊሽንሲን ፕሮሞት ያደርጋል ማለት ነው። ሌላው አራተኛው ትሬድ ስትራቴጂ እንግዲህ አኮርዲንግ ቱ ወርልድ ዴቨሎፕመንት ሪፖርት ኦር ወርልድ ባንክ ስተዲ ሞደሬትሊ ኢንዋርድ ኦሪየንትድ ኢኮኖሚክስ ነው። ሞደሬትሊ ኢንዋርድ oriented economics similar to the strongly inward oriented but with moderately lower level of protection ከstrongly inward oriented economics ይመሳሰላል። ነገር ግን ምንድነው ያለው low level of protectionism moderate ነው መካከለኛ ነው። control and incentive ስናይ still favor domestic production ኮንትሮሉን ስናይ ኢንሰንቲቭን ስናይ ዶሜስቲክ ፕሮዳክሽን ፌቨር ይሰጣል፣ ለዶሜስቲክ ፕሮዳክሽን ያዳላል ማለት ነው። ኤክስፖርት ሴክተር ሪሜንስ ዲስአድቫንቴጅ። በዚህ ትሬድ ስትራቴጂ ኤክስፖርት ሴክተሩ ዲስአድቫንቴጅድ ነው። ኤክስቼንጅ ሬቱን ስናየው ስቲል ምንድነው? ኦቨር ቫልዩድ ነው። አክቲንግ አስ ዲስቲንክቲቭ ፎር ኤክስፖርት ሌድ ግሮስ። ኤክስቼንጅ ሬቱ ኦቨር ቫልዩድ ከመሆኑ የተነሳ ዲስቲንክቲቭ ፎር ኤክስፖርት ሌድ ግሮስ አክት ያደርጋል ማለት ነው። ይሄ አራቱን ትሬድ ስትራቴጂ አየን። ስለዚህ ከወርልድ ባንክ ስተዲ ወይም ወርልድ ዴቨሎፕመንት ሪፖርት 1987 እንደ አውሮፓውያን አቆጣጠር ኪ ፋይንዲንግ አለ። what is the key finding of the study of world development report in 1987 ብንባል በወት ፔሪድ የተጠናው before the oil crisis and at and after the oil crisis የተጠናው ጥናት ስናይ outward oriented economics which means both strongly and moderately outward oriented economics የሚባሉት ምንድናቸው ይሆናል? both strongly ጠንካራም ናቸው ይሆናል፣ moderately መካከለኛም ናቸው ይሆናል። እነሱ ሁለቱም had higher real GDP growth ምን ተገኝቷል? real GDP growth higher ነው። የoutward oriented economics የሚከተሉት ጥናት ምን አየ? higher real GDP growth higher per capita income growth per capita income growth ምንድነው? high ነው። GDP growth high ከሆነ high per capita income growth high ይሆናል። higher gross domestic saving gross domestic saving ምንድነው? higher ነው። lower incremental capital output ratio ICOR which means incremental capital output ratio ምንድነው? higher ነው። ይሄ ደግሞ ምን ኢንዲኬት ያደርጋል? better investment efficiency indicate ያደርጋል። better investment efficiency indicate ያደርጋል። inflation low ነበረ፣ low inflation and higher manufacturing export ስለዚህ የወርልድ ዴቨሎፕመንት ሪፖርት outward oriented economies የተከተሉት ምን አሳየ ማለት ነው? higher GDP growth, higher per capita income growth, higher gross domestic saving, lower incremental capital output ratio, lower inflation and higher manufacturing export ኪ ፋይንዲንግ ናቸው ማለት ነው። የማን outward oriented economics ፖሊሲ ሪኮመንዴሽኑ እንግዲህ ከዚህ በመነሳት ፕሮሞት outward orientation ምን ሪኮመንድ አደረጉ? outward orientationን ፕሮሞት አድርጉ ብለው ሪኮመንድ አደረጉ። the world bank advocated that developing countries adopt more outward looking trade policy to foster growth and competitiveness ታዳጊ ሀገሮች እድገታቸውን እና ተወዳዳሪነታቸውን
ለማፋጠን ከፈለጉ outward looking trade policy መከተል አለባቸው ብለው ሪኮመንድ አደረጉ። The World Bank advocates that developing countries adopt more outward looking trade policies to foster growth and competitiveness. However, not all exporters agree. Some argue that a mixed or sequential approach is better. ሌሎች ምን ይላሉ ደግሞ mixed እና sequential approach better ነው ይላሉ። ለምሳሌ ሳውዝ ኮሪያ for example ሳውዝ ኮሪያ initially pursued import substitution. ሳውዝ ኮሪያ መጀመሪያ ተከተለ ነበር ምንድነው import substitution ነው። then shifted to export led growth successfully. ኋላ ምን አደረገች? ወደ export led growth switch አደረገች። ሌላው infant industry protection ነው. It's justified in early stages to allow domestic farmers to become competitive. ስለዚህ ሁሉም ኤክስፐርቶች በአውትዋርድ ኦሪየንቴሽን በአውትዋርድ ሉኪንግ ትሬድ ፖሊሲ ምን አያደርጉም? አግሪ አያደርጉም። ለምን? ሚክስድ ኦር ሲኮንሻል አፕሮች ቢጠቀሙ የተሻለ ነው ብለው ስለሚያስቡ ደቡብ ኮሪያን ያነሳሉ። መጀመሪያ ኤክስፖርት ሌት ትከተል ነበር፣ ኋላ መጀመሪያ ኢምፖርት ሰብስቲቱሽን ትከተል ነበር፣ ኋላ ኤክስፖርት ሌት ተከተል ሰክሰስፉል ሆነች። ሌላው ደግሞ ኢንፋንት ኢንዱስትሪ ፕሮዳክሽን አት ኤርሊ ስቴጅ ቱ አሎ ዶሜስቲክ ፋርመርስ ቱ ቢካም ኮምፒቲቲቭ ያስፈልጋል ስለሚሉ ማለት ነው። ይሄን ካየን ስትራቴጂክ ኢንተግሬሽን ኤንድ ባላንስድ ፖሊሲ የሚለውን ስትራቴጂክ ኢንተግሬሽን ኤንድ ባላንስድ ፖሊሲ ኢኮኖሚክ ኢንተግሬሽን among developing countries example regional trade blocks can offer ሁለት ነገሮች ይሰጠናል። አንደኛ አውትዋርድ ቤኔፊት፣ ሁለተኛ ኢንዋርድ ቤኔፊት። ኢኮኖሚክ ኢንተግሬሽን ማለት ነው እንግዲህ ሪጂናል ትሬድ ብሎክ ሊሆን ይችላል or something ሊሆን ይችላል። regional trade block among developing countries or just by other means can offer outward benefit which means more trade with other countries. ከአዘር ካንትሪ የተሻለ ምን ያደርጋሉ? ሞር ንግድ ያካሂዳሉ ማለት። ሌላው ኢንዋርድ ቤኔፊት ነው። protected internal markets from global competition. ኢንተርናል ማርኬትን ከግሎባል ኮምፒቲሽን ምን ያደርጋል? ፕሮቴክት ያደርጋል፣ ይጠብቃል። The right balance between outward and inward orientation depends on እንግዲህ ምን ብለናል እስካሁን ትሬድ ስትራቴጂዎችን አይተዋል። ነገር ግን የአውትዋርድ እና የኢንዋርድ ኦሪየንቴሽን የአውትዋርድ እና የኢንዋርድ ፖሊሲ ራይት ባላንስ የተመጣጠነ ከሆነ ዲፔንድ የሚያደርገው አንደኛ የካንትሪስ ኢንተርናል ኮንዲሽን ነው፣ የሀገራቱን ውስጣዊ ሁኔታ። ለምሳሌ ኢንዱስትሪያል ካፓሲቲ፣ ሌበር ፕሮዳክቲቪቲ፣ የኢንዱስትሪዎች የማምረት አቅምና የሌበር የሰራተኛ የምርታማነት አቅም ማለት ነው። ሁለተኛ ኤክስተርናል ኤንቫይሮንመንት ነው። ግሎባል ትሬድ ቤሪየር የዓለም አቀፍ የንግድ መሰናክሎች ቤሪየሮች፣ ኮሞዲቲ ፕራይስ የሸቀጦች ዋጋ። ስለዚህ ራይት ባላንስ ቢትዊን አውትዋርድ ኤንድ ኢንዋርድ ኮንዲሽን ዲፔንድ የሚሆነው በካንትሪ ኢንተርናል ኮንዲሽን ኤንድ ዘ ኤክስተርናል ኤንቫይሮንመንት ነው ማለት ነው። ኢንተርናሎቹ ምንድናቸው? ኢንዱስትሪያል ካፓሲቲ ሊሆን ይችላል፣ ሌበር ፕሮዳክቲቪቲ ሊሆን ይችላል። ኤክስተርናሎቹ ደግሞ ግሎባል ትሬድ ቤሪየር ኤንድ ኮሞዲቲ ፕራይስ የመሳሰሉት ሊሆን ይችላሉ ማለት ነው። ይሄን ካየን ትሬድ ስትራቴጂ ኢን ፐርስፔክቲቭ ስናይ አውትዋርድ ኦሪየንትድ ፖሊሲስ አር ጀነራሊ ሊንክድ ዊዝ አውትዋርድ ኦሪየንትድ ስትራቴጂዎች ሊንክድ ሆኑት አንደኛ ሞር ኮምፒቲቲቭ ፈርምስ በጣም ተወዳዳሪ ከሆኑ ፈርሞች፣ ሁለተኛ ሃይር ፕሮዳክቲቪቲ ትልቅ ምርታማነት ከፍተኛ ምርታማነት፣ ፋስተር ኢንዱስትሪያላይዜሽን ኤንድ ኢኮኖሚክ ግሮዝ ኢንዱስትሪያላይዜሽኑ ፈጣን የሆነና ኢኮኖሚክ ግሮዙ ትልቅ የሆነ በፍጥነት የሆነ ነገሮች ጋር የተያያዘ ነው። ያ ማለት እንግዲህ አውትዋርድ ኦሪየንትድ ፖሊሲ ከምን ጋር የተያያዘ ነው አለን? ሞር ኮምፒቲቲቭ ፈርምስ፣ ሃይር ፕሮዳክቲቪቲ ኤንድ ፋስተር ኢንዱስትሪያላይዜሽን አስ ዌል አዝ ኢኮኖሚክ ግሮዝ ነው ማለት ነው። Thus policies expose firms to global competition, pushing them to be efficient. እንግዲህ ይሄ ፖሊሲ ምን ያደርጋል ማለት ነው? ፈርሞችን ለግሎባል ኮምፒቲሽን ለዓለም አቀፍ ውድድር ፑሽ በማድረግ በመጋበዝ ኤፊሽንት እንዲሆኑ ያስችላል ማለት ነው። እነሱ ናቸው ሳይንሱን ያሉ እኔ አይደለም። however challenges remain ቻሌንጆች እንዳሉ ናቸው። ኒው ፕሮቴክሽኒዝም
in developing countries, example, tariffs and non-tariff barriers limit the potential of developing countries to grow through export. ይሄ ኒው ፕሮቴክሽኒዝም የሚባለው በዴቨሎፒንግ ካንትሪ በታሪፍ ሚንስ ሊሆን ይችላል፣ በነን ታሪፍ ሚንስ ሊሆን ይችላል። ምን ሊሚት ያደርጋል? the potential of developing countries to grow through export. developing country በኤክስፖርት ምክንያት እንዳያደርጉ ምን ያደርጋል? ፖቴንሻሊ ሊሚት ያደርጋል፣ ይገድባል ማለት ነው። transitioning from inward to outward strategies require እንግዲህ ከኢንዋርድ ወደ አውትዋርድ ስትራቴጂ ለመሸጋገር ትራንዚት ለማድረግ ምን ያስፈልጋል? ኬርፉል ፖሊሲ ዲዛይን ያስፈልጋል። በጥንቃቄ የተጠና በጥንቃቄ ፎርሙሌት የተደረገ ፖሊሲ ዲዛይን ያስፈልጋል። ሌላው ፌዝድ ኢምፕሊሜንቴሽን ያስፈልጋል። ባንድ የሚሆን ነገር አይደለም፣ በፌዝ ነው በሂደት ነው። ስለዚህ ፌዝድ ኢምፕሊሜንቴሽን ያስፈልጋል። ሌላው ኮንሲደሬሽን ኦፍ ፖለቲካል ሬዚስታንስ ነው። ፖለቲካል ሬዚስታንሱ ኮንሲደር ሊደረግ ይገባል ማለት ነው። ሌላው ኢፈርትስ ቱ ሚኒማይዝ ትራንዚሽናል ኢኮኖሚክ ኮስት። እንግዲህ እያንዳንዱ ትራንዛክሽን ምን አለው? የራሱ የሆነ ኮስት አለው። ስለዚህ ያን ትራንዚሽናል ኮስት ሚኒማይዝ ለማድረግ ሬዲዩስ ለማድረግ ኢፈርቶች ያስፈልጋሉ ማለት ነው። እንግዲህ ከኢንዋርድ ወደ ምን ብለናል? መጀመሪያ አውትዋርድ ስትራቴጂ ጥሩ ነው ብለዋል። አውትዋርድ ስትራቴጂ ከሃየር ፐር ካፒታ ኢንካም ከሃየር ጂዲፒ ግሮዝ ከሃየር ኢምፕሎይመንት ጋር የተያዘ ነው ስላሉ ከኢንዋርድ ወደ አውትዋርድ ስትራቴጂ ቼንጅ ማድረግ አለባችሁ ያው ዳይሬክት እየመከር ነው። ስለዚህ እሱን ለማድረግ ደግሞ ትራንዚት ለማድረግ ኬርፉል የሆነ ፖሊሲ ዲዛይን፣ ፌዝድ ኢምፕሊሜንቴሽን፣ ኮንሲደሬሽን ኦፍ ፖለቲካል ሬዚስታንስ ኤንድ ኢፈርትስ ቱ ሚኒማይዝ ትራንዛክሽናል ኮስትስ ኢኮኖሚክ ኮስትስ ያስፈልጋሉ ማለት ነው። ይሄን ካየን እንደ ኮንክሉዥን while export pessimism warns against over reliance on primary goods export, evidences from trade strategy research supports outward oriented industrialization for sustainable growth. እንግዲህ ምንም እንኳ ወይም ኃይል ኤክስፖርት ፐሲሚዝሞች እና ፕሪቪየስ ሲንገር ቴሲስ እና ኢላስቲሲቲ ኮንስትሬንት አድቮኬት የሚያደርጉ ኢኮኖሚስቶች ምን ዋርን ያደርጋሉ? አገን ሪላያንስ ኦን ፕራይመሪ ኤክስፖርት ማድረግ የለባችሁም። ምክንያቱም ተርምስ ኦፍ ትሬዱ እየቀነሰ መሄድ የሚሉት ማለት ነው። while export pessimism warns against reliance on primary product, ኤቪደንሶች ምን ይላሉ? ኤቪደንስስ from trade strategy research supports outward oriented industrialization for sustainable growth. ለሰስቴኔብል ግሮዝ ሪሰርች ሰፖርት የሚያደርገው አውትዋርድ ኦሪየንትድ ኢንዱስትሪያላይዜሽን ትሬድ ስትራቴጂ ነው ይላሉ። ሶ ዴቨሎፒንግ ካንትሪ ሹድ አቮይድ ዲፔንዳንሲ ኦን ፕራይመሪ ኤክስፖርት። ሌላው ኮንክሉዥን ዴቨሎፒንግ ካንትሪዎች ምን ማድረግ አለባቸው? ከፕራይመሪ ኤክስፖርት ዲፔንዳንሲያቸውን ሙሉ በሙሉ ማንሳት አለባቸው። they should avoid dependency on primary export. and ሁለተኛው ስትራቴጂካል shift towards manufacturing and value added exports. ከፕራይመሪ ኤክስፖርት ዲፔንድ ከመሆን በዘለለ በስትራቴጂካሊ ከቫልዩ ወደ ቫልዩ አድድ እና ማኑፋክቸሪንግ ኤክስፖርት ሽፍት ማድረግ አለባቸው። they should strategically shift towards manufacturing and value added exports. ሌላው use a context specific approach in deciding the time and degree of trade liberalization. እንግዲህ ትሬዳቸውን ሊበራላይዝ ማድረግ ምን መጠቀም አለባቸው ማለት ኮንቴክስት ስፔሲፊክ አፕሮች። እያንዳንዷ ነገር በትክክል የተጠናች ስፔሲፊክ አፕሮች መጠቀም አለባቸው። ለምን? ታይሚንጉንና ጊዜውንና ዲግሪ ኦፍ ትሬድ ሊበራላይዜሽን ለመወሰን ኮንቴክስት ስፔሲፊክ አፕሮች መከተል አለባቸው ማለት። ሌላው ፕላን ፖሊሲ ሪፎርምስ with minimal disruption and maximal productive gain። ምን ማድረግ አለባቸው? ፖሊሲ ሪፎርማቸውን ፕላን ማድረግ አለባቸው። ከምን ጋር? ከሚኒማል ዲስረፕሽኑ ትንሽ መሆን አለበት። ማክሲመም ፕሮዳክቲቪቲ ጌኑ ማክሲመም እንደሆነና ዲስረፕሽኑ ሚኒመም እንደሆነ
ፖሊሲ ሪፎርማቸውን ከነዚህ ጋር በሚጣጣም መልኩ ምን ማድረግ አለባቸው ፕላን ማድረግ አለባቸው ማለት ነው ስለዚህ ዴቨሎፒንግ ካንትሪ ሹድ እነዚህ አራት ነገሮችን ማድረግ አለባቸው እንደ ኮንክሉዥን ሌላው ደግሞ ኤክስፐርት ፐሲሚዝሞች ሪላያንስ ኦን ፕራይማሪ ኤክስፖርት ዋር ነው ቢያደርጉም ሪሰርች ስትራቴጂ ምን ይላል አውትዋርድ ኦሪየንትድ ስትራቴጂ ፎር ሰስቴኔብል ግሮዝ ይመከራል ይላል ይሄ ሳይንሱ የሚለው ነው በዚህ የዛሬውን ቻፕተር ክላስ እናጠናቅቃለን በሌላ ክላስ ደግሞ በሌላ ሌሰን በሌላ ርዕስ ላይ እንወያያለን የዛሬውን ክላስ እዚህ ላይ ጨርሳለሁ ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ቤተሰብ ያሆናችሁ ደግሞ በየቀኑ የምለቃችሁ ቪዲዮ ይደርሳችሁ ዘንድ የደወል ምልክቱን ትጫኑ ዘንድ ያክብረው መልእክቴ ነው ጥያቄ ካላችሁ ጠይቁኝ እመልሳለሁ ስልክ ያለ ኢሜል ያለ ጻፉልኝ እንወያያለን እንስራላችሁ ፈልጋችሁ ቪዲዮ ካሉ አስቀምጡልኝ እመልሳለሁ ቤተሰብ ስለምንሆን ስለምትከታተሉ ስለምታበረታቱኝ እጅግ አመሰግናችኋለሁ ሰላም ሁኑልኝ